ቆይ አንተ ምን አይነት ሰው ነህ? እንዴት ነው ያንተና ምኛ ግብቼ መኖር የምችለው? ዲኮ አንዳንዴ ግራ ነው የምታገብኝ። ቆይ ከሰው ጋር አታወራ እያልሽ ከመጀመሩ አንተ ሰው የምታወራው እድሜ ዘመንን ዱዳ ሆነ አንድ ይወርቀው። ከሰው ጋር ስለቀላቀልሽኝ በጣም አድርጌ አመሰግናለሁ። ግን እባክሽ ቤቲ እኔ ከሰው ጋር እየቀላቀልኩ እየሄድክ የማንንም ሴት እንድታጫውትልኝ አይደለም እሺ? እኔ ካንቺ ውጪ ከልቤ ማንንም ሰው አስቤ አላውቅም። እመኝ። ናኒ እንዴት ነው የምታወራት? ህይወት እንዴት ነው የምታጫውታት? ከቻልሽ እመኝ በቃ። አኮ ልቆይ ሰማኝ ቆይ ነው። እኔ እኮ መጀመሪያም እኮ በጸባይ እንድትመለስ ደጋግሜ ነግሬያታለሁ። አሁን ግን የመጨረሻዬ ነው የምልህ። ይኸውልህ ከልጁ ጀምረን በስነ ስርዓት እናስተምራቸዋለን። ታዲያስ ድሮም እኮ አፍሪካን ሲባል በጉልበት መገዛት ይወዳሉ። ታዲያስ ጎሽ ይሄን ነበር ፖለቲካ ሳይንስ ያስተማራችሁ? ህዝቡን በግድ እንዲገዛ ማድረግ ነው ወይንስ አንተ ሲያስተምሩ ከክፍል ትወጣ ነበር? ይኸውልሽ ማሚ አንተና አሁን የፖለቲካ ፓርቲ መስርተህ ሀገር የምትመራው እንደው ቀንቶ እንኳን ብትመራን ህዝቡን አስጨንቀ ልገለን እኮ ነው። ማሚ አንቺ የማታውቂው ብዙ ነገር አለ። ተው እንጂ እስቲ ምን ማሚ ወደ ቤት እንድትመለስ ደጋግሜ ነግሬያታለሁ። ቆይ አንተ ከሷ ምንድን ነው የምትፈልገው? ምን እፈልጋለሁ? ከዚህ ቤት ውጭ እያልክ ስትጨቃጨቃት አልነበረ? እሱንማ ይቅርታ በጠየቅኳት ማግስት አይደል እንዴ በትዕቢት ተንደርድራ ይኸው ጎዳና የወደቀችው? ጎዳና መውጣቷን በምን አወክ? ነው ያለችበትን ታውቃለህ? ማሚ ስለ ልጆቹ ሙሉ መረጃ አለኝ። ሁሉንም ነገር ደግሞ በተገቢና በተጠና ሁኔታ ነው እያስኬድኩኝ ያለሁት። አንድ ሰው አንድ ነገር ቢሆን ውርድ ከራሴ። ይኸውልሽ ማሚ እሱን ለእኔ ታዩ። አሁን እሱን ትተህ ወደ ስራ ግባ። አለበዛ ደግሞ የጀመርከውን መጽሐፍ ጨርስ። መጽሐፉማ በተግባር የሚፈተንበት ጊዜ ነው። አሁን ሞትን የምንጋፈጥበት ጊዜ ነው ማለት። እሱ ታዩ አይገባሽም ማሚ። አንቺ አይምሮሽ በጥንታዊ አስተሳሰብ ስለታሰረ የዘመኑ ጊዜያዊ በሰል ያለ አስተሳሰብ አይገባሽም። አንተ ገብቶ እኔ ካልገባኝ ሞቻለሁ። ከናንዲ ጋር በጣም የተቀራረብክ አልመሰለም? ቤተሱ ነገር ለምንድን ነው አንተ? እኔ ናኒን አልቀረብኳትም። አንቺ ጋር በመጣው ሰዓት ችላ ያልኳት እንዳይመስላት ቤት ትንሽ አውርተናል። ሌላ የተለየ ነገር ምን አለ? በቃ ይሄ ብቻ ነው። አሁን ስታውቂያለሽ በጣም ስልችት እያለኝ ነው። የምታቀርቢያቸው ሀሳቦቹ እንዳለ ምን ያህል እንደማታምኝ ነው የሚያሳዩት። እኔ አምናለሁ። አታምኝኝም? ለምንድን ነው የማላምነው? እሱን በምን ማወቅ እችላለሁ? ሁሌ መጠራጠር ነው፣ ሁሌ የሆነ ነገር ማሰብ ነው። አንተ እኮ አይታወቅም እንጂ ከጓደኞቼ ጋር እላፊ ነው የምትቀራረበው። የቱ ጋር ነው እላፊ ተቀራረብኩት? እንደውም ከዚህ በኋላ የምታምኝ ከሆነ እንድትተይኝ እፈልጋለሁ። እንድትተይኝ? አዎ ነፃ መሆን እፈልጋለሁ። ከእንትና ጋር ወራ ከከሌ ጋር ወራ እንድትይ ማንም ሰው አልፈልግም ከዚህ በኋላ። አረ ከኔ ጋር ስትሆን እስር ቤት እንዳለ ነው የሚሰማ። ከመሆን ለምንድን ነው መስመሩን የምትቀይሪው? ፍቅሬ ላንቺ ምንም ሆናለሁ እንደምወድሽ ታውቂያለሽ። ስለዚህ እኔም ሰው ነኝ። አንዳንዴ ለምን ነው ስሜቴን የማትረጂኝ? በቃ እኮ ነገርከኝ። ተይኝ ያልከኝ አይደለ ቤቲ? አሁን ደግሞ ምንድን ነው የምትፈልገው? ወይስ አንተ ልጅ እኔ ጋር የጭንቅላቱ ስብስብ ጨዋታ መጫወት ነው የፈለግከው? ቆይ በፍቅር ተግባብተን እማንረዳዳ ከሆነ እንዴት ነው መቀጠል የምንችለው? ስለዚህ ልተውሃ ቤቲ። ሄሎ ፍሬ። ቤቲ ቤት ደረሰችልኝ? ቤቲ መግባቷን አላወቅኩም። ገና ሰፈር አልደረስኩም እኔ። እሺ ቻው።
ምን ሆኖ ነው? ከቤቲ ጋር ተጣሉ እንዴ? ወይኔ አሁን እንዴት ነው በዚህ ስሜት ውስጥ ሆኖ ደስታዬን የምነግራቸው? ከኔ የምትደበቂ መስልሽ ነበር? ወይ አንተ ከኔ ምንድን ነው የምትፈልገው? የምፈልገውንማ በደንብ ጠንቅቀሽ ታውቂያለሽ። ተወኝ፣ ህይወቴን ልኖርበት። በፖለቲካል ሳይንስ እንደተመረኩኝ ታውቂያለሽ አይደል? እና እኔ ምን አገባኝ? እስቲ ልቀቀኝ። እንደኔ አይነቷ ምሁር እንደ አንቺ አይነቷ መሀይም በጭንቅላት ጠምዝዞ መጣል ይችል ነበር። ግን እኔ እንደዛ አይነት ሰው አይደለሁም። በዲሞክራሲ ማመን ሰው ነኝ። እሺ ልቀቀኝ። ከዚህ በኋላ ድጋሜ ብታቋርጪኝ በጥፊ ነው የምደረግምሽ። አሁን ዲሞክራሲ ምናምን ስትል አልነበር እንዴ? አንቺም እኮ የመናገር መብቴን እየተጋፋሽ ነው። እኔንም እኮ የመንቀሳቀስ መብቴን ተጋፍተሃል። በዛ ላይ ተንቀሳቅሶ የመስራት መብቴንም እየተጋፋ ነው። አንተ አከብረዋለሁ የምትለው 99%ን እየተጋፋኝ ነው ያለከው። በእርግጥ እኔ ወደ ስልጣን ከመጣሁ የመጀመሪያ የማሻሽለው ነገር አንተ ግን ጤነኛ ነገር ነይድ። አቶ ፍሬዘር ከስተት የምትማር ሰው ትመስለኝ ነበር። አንደገና ነገር አንተ ስለ ትምህርት ስታወራ ምንም ደስ አትልም። ጭራሽ ነው ምናምን። ጠብቀኝ፣ በቅርቡ ዋጋ ትከፍላለህ። በቅርቡ ዋጋ ትከፍላለህ። እና እኔን ቤት ማምጣት አልነበረብኝም? ስህተት ነው ማለት ነው? ለነገሩ ናኒስ ባትኖር ህይወት፣ ሜላት፣ ሌሎች ጓደኞቼ ቆይ ለምንድን ነው ፍሬዘርን ከኔ ለመንጠቅ የሚፈልጉት? እኔ ለሰው ክፉ ሆኜ አላቅም። ሰው ቆይ ለምንድን ነው የማይረዳኝ? ለምንድን ነው የሚፈታተኑኝ? ደህና ነሽ? የት ጠፍተሽ ነው? የባለፈውን ስራ እኮ ጀመርኩኝ። የምን ስራ? የካፌውን። ካፌ? አዎ፣ ረስተሽ ነው? አልሰማው። አረ ነግሬሽ ነበር እኮ እዛ ደንበኛ የሆናችሁበት ካፌ ማናጀሩ አስተናጋጅ እንፈልጋለን ብሎኝ። እና ጀመርሽ? ዛሬ ቃለ መጠይቅ አለ ብለው ጠርተውኝ ነበረ። ነገ ስራ ጀምራለሁ። ጥሩ ነው። አንቺ ግን ደህና ነሽ? አይደለሁ፣ ግን ደህና ሆናለሁ። ቤቲ አይ እኔ እንኳን ምንም አልሆንኩም፣ ግን እዛ ፍሬዘር ጠበቀሽ። እዚህ መጥቶ ነው ደግሞ ምን ሊያደርግ መጣ? ምን ልታደርግ መጣክ? ቤቴ መነጋገር ይኖርብናል። ሰማኛለህ? ምንም የምንነጋገረው ነገር የለም። ተይኝ ብለኸኛል፣ ተውኩ በቃ። ተይኝማ እንዳልኩሽ ልቦናሽ በደንብ አድርጎ ያውቀዋል። ለምንድን ነው ነገሩን የምታከረኝ? ሰማኛለህ? ምንም የምታብራራልኝም የምንነጋገረው የምንከራከርበት ነገር የለም። ውጣልኝ። ይኸውልሽ የእኔ ፍቅር፣ እኔም ያለ አንቺ አንቺም ያለ እኔ እንደማይሆንልን ሁለታችንም ልቦናችን ያውቀዋል አይደል? ውጣልኝ። የእኔ ፍቅር በጣም እወድሻለሁ። ፍቅር ላንተ ይሄ ነው። ማንንም እንደምትወደው ነው የምትወደው። አንስ እንወጣለን። በጧቱ ወዴት ነው? ነቃሽ እንዴ? እንዳልነቃ ነው እንዴ? እኔ እኮ ሁኔታሽ ገርሞኝ ነው። አልተሳካልኝም። ሁሌም ቀድመሽኝ እንደተነሳሽ ነው። ልምድ ሆኖብኝ እኮ ነው።
በጧት መነሳት ያስደስተኛል። ደግሞ አሁን የሚያስጨንቀኝ የምፈራው ምንም አይነት ነገር የለም። አሁንማ የሚያደባብቅሽ ነገር የለም። ነፃ ነሽ። ስለተቀበልሽኝ አመሰግናለሁ። ምንም ችግር የለውም። አሁንማ ቤተሰብ ነሽ። አድረሽኛል። በውሳኔ እንደማልጸጸት ተስፋ አደርጋለሁ። ሰላም። ደህና ነሽ? ደህና ነኝ። ምንድን ነው የተሸከምከው? ቁርስ ይባላል እንዴ? የኔን ቁርስስ ማን ሊበላው ነው? ችግር የለውም። እንደሚሆን አደርገዋለሁ። ብቻ ስራት በይኝ እንጂ ለመላት ያን ያህል አይከብድም። እንደዛ ከሆነ ሁሉንም ራስ ትበላዋለህ ማለት ነው። ቆይ እናንተ እኔ ያመጣሁትን ነገር ካልሆነ አትበሉም ማለት ነው ወይስ በሙያሽ አትተማመኝ ማለት ነው? ዛሬስ ነገር ብሏል። ምን ነገር አለ ብለሽ ነው እባክሽ? እናንተ ምንድነው ሰፈሩን በወሬ የምትበጠብጡት? ከየት ነው ያንተን መምጣት ለሰፈሩ ልናገር? እኔ ዕቃ ገዝቼ መጣሁ ለቁርስ የሚሆን እና ልከተልሽ? አይ መጣሁ። በቃ እኔም አንድ ጉዳይ ነው ደርሼ ልምጣ። እንዴ ቁርሱስ? ስመለስ ይደርሳል። ይሄ ምን ማለት ነው ደግሞ? ይሄ የት ሄደ? ምን አቀለታለሁ? መጣ ብሎ ወጣ። እና እንዴት ነው እንጠብቀው? አረም ቦጣሽ ለምን ትራቢያለሽ? ነይ እንሂድ። ዛሬ ስራ የለም። ቆንጆ ጊዜ ነው የምናሳልፈው። እንደውም ጥሩ ነው። እንደውም ዛሬ ቤቱን ፏ እናደርገዋለን። እኔ ማረፍ ነው የምፈልገው። ምን ችግር አለ? አንቺ ታርፊያለሽ፣ እኔ ቤቱን ፏ አደርገዋለሁ። ከዛም የሚሆነውና የማይሆነውን ነገር ደግሞ ትነግሪኛለሽ። ከመጀመሪያ የመጣሽው ባህሪ ነው ደግሞ ይሄ። እንዴት ሆንኩ? አይ ታዩ በቃ። እንዴ ቤቲ፣ ምንድን ነው ጥፋቴ? አረ ምንም አላጠፋሽም። የሆነ ነገር እኮ ትዝ ብሎኝ ነው። እንዴ ፍሬዘር፣ ምን ሆነ ፍሬዘር? ቀላል ነው። አንቺ ጋር ለመድረስ ቸኩል ነው የሆነ ነገር አግደናል። እየቀለድኩ አይደለም። የምሬድ እኮ ነው። ቆይ ቅድም ያኮረፍሽኝ ቁርሱ ሳይበላ ሄደ ብለሽ አስበሽ ነው ወይስ ስላላጎረሽ አኩርፈሽ ነው? ፍሬ፣ እኔ በደንብ አውቃለሁ። እንኳን አንተ ከሰው ጋር ልትጣላ ቀርቶ በጸብ እንኳን ቢበጡብክ በሰላም እንደምትመልስ ጠንቅቄ ነው ማውቅ። ይኸውልሽ ልክ በርጋ እየመጣው አንድ ሁለት አሉኝና እኔም በዛው ልለማመድ ብዬ ነው። ስለዚህ በግልጽ ምን እንደሆንክ ንገረኝ። ትንሽ ከሆነ ሰው ጋር ተጋጭቼ ነው። ብዙ ያን ያህል የከፋ ችግር አይደለም። ለማንኛውም በሀገሪቱም በሰፈርም ስትንቀሳቀሱ ከአንዳንድ ሰዎች መጠቀቅ እንዳለባችሁ ይሰማኛል። አሁን በግልጽ ምን እንደተፈጠረ ንገረኝ። ሰላም። ሄይ ናኒ ማለት አንቺ ነሽ? አዎ ነኝ። አንቺስ? እንዴ ስለ እኔ አልነገረችሽም? ስለ ብዙ ጓደኞቿ ስለምታወራ አልነገረችኝም። ሄዊ ይባላለሁ። እሺ ሄዊ፣ ስላወቅሽ ደስ ብሎኛል። ዛሬ ስራ ስለሌለ ቤት ትሆናለች ብዬ ነበር። አዎ አሁን ትመጣለች። ቁጭ በይ። ማሚ፣ ፖሊሶቹን አንድ ነገር አድርጊያቸው። ምን ልበላቸው? አንቺ አይደለሽ እንዴ ሰው ጠፋብኝ ምናምን ብለሽ ያመለከትሽው? እና እኔ እኮ ነፍሴን አስጨነቋት ማሚ። አንተ ምን አስጨነቀ? የሰራው ወንጀል የለም አይደል? ማሚ በቃ በዚህ ጉዳይ ላይ መጨነቅ የለብንም። እየተጨነኩኝ ያለሁት እኮ እኔ ነኝ። እሺ ምን ላርግልህ? ፖሊስ ጣቢያ ሄጄ ልጅቷን ስለማንፈልጋት ክትትል አቁሙ ልበልልህ? ይባላል። ከተቻለ ጥሩ።
እሱም ቢሆን አንድ አማራጭ ነው። አንተ እኮ አንዳንዴ ማሚ እየታመምኩኝ ያለሁት እኮ አንዳንዴ አይደለም። ናፍቆቱ ይሆናል። ትቀራረቡ የለ። እየቀለድሽ ነው እንዴ ማሚ? አሁን እሱን ተውና አጎት ስራ እንዲፈልግልህ ነግሬው ነበር። የሆነ ፓርክ ላይ ሱፐርቫይዝ እንድታደርግለት ተነጋግረን ነበር። ከማማሚ እኔ አሁን በጣም ብዙ ጉዳይ ያለብኝ ሰው ነኝ። በየትኛው ጊዜ ነው ያንቺና ያጎቴን ጉዳይ ማስፈጽመው? ጉዳይ አስፈጽም አልተባልክም፣ ሱፐርቫይዝ አድርገን የተባልከው። ምንም ይሁን ምን አልሰራም። ስለዚህ ምንም የተለወጥከው ነገር የለም ማለት ነው። ይሄው አላልኩሽም? ብርቱ ስራ ነው ያለብኝ። ሄሎ ወይ እሺ እባክሽ ከየት ተገኘሽ? ቤትዬ እና እንዴት ነሽ? ሰላም ነው? ስፈልግሽ እኮ ጠፋሽ። ለምን ፈለግሽ? ማለት ጓደኛ አይደለሽ እንዴ? አይ አኩርፈሽ ጠፍተሻል ብዬ ነው። እሱማ እንዳኮረፍኩሽ ነው፣ ግን የሆነ ጉዳይ ነበረኝና አንቺና ፍሬ እንድታግዙኝ ነው። ፍሬ? ያው በዋናነት እሱ ነው የሚሰራው፣ ግን አንቺን ብትኖሪ ደስ ይለኛል። አልፈልግም፣ በቂ ስራ አለኝ። ቤቲ? ኦ ሴትዮ፣ ያለብኝ ችግር ይበቃኛል። ሌላ ተጨማሪ ችግር አልፈልግም። እሺ ፍሬ አይመጣም እንዴ? ቆይ አንቺ ለምንድነው ከፍሬ ዘራናት ማትወርጁ? እንደውም ተይው በቃ። ናኒ እንዴት ነሽ? እንዴት ነህ? ስራውን እየለመድሽው ነው? ምንም አይለም። ያው አንዴ የሚጠበቅብሽ ነገር እስከምታረጊያቸው ነገር ነው እንጂ ከዛ በኋላ የሚከብድሽ አይመስለኝም። አይ ምንም አይለም። ከዚህ በፊት ላይ ሰርቼ ስለማቅ ይሄ ይከብደኛል ብዬ አላስብም። በፊት ጭንቀትና እርጅት እንደሚያስቸግርሽ ነግረሽ ነበር። አሁን ላይ እንዴት ነሽ? አሁን ላይ በጣም ደህና ነኝ። እድሜ ለቤቲ፣ አለምዬ እና ላንተ። እኔም እኮ አንዳንዴ በጭንቀት ምናምን ስወጠር ብዙ እንቅልፍ አልተኛም እና ምን እንዳደርግልሽ ልታማክሪ ብዬ ነው። እንዴት ነው አሁን ከበፊቱ አልሻል? ከመሻል በላይ ነው እንጂ በጣም። ትላንት ብዙ ተሰቃይተሻል፣ ብዙ ሮጠሻል፣ ብዙ አምልጠሻል። ብትሰበሪም ቅሉ ብቻ ድነሻል፣ ተርፈሻል፣ ቆመሻል። እውነት ደግሞ እንደገና እያደገ ነው። ለመኖር ወደ ኋላ መመለስ አያስፈልግሽም። ከፊት የሚጠብቅሽ የተሻለ ነገር ነው። አዲስ ደህንነት አግኝተሻል። ከእንግዲህ ከቤቲ ጋር ቤተሰብ ሆነናል። ፍሬዘር ብርሃን ነው እና አለሚስ? አለሚማ ሁሌም የማትረሳ ናት። የአያቴ ምትክ ነች። ዮኒ ከኋላችን ቀርቷል፣ ወደፊት አይቀጥልም እና አንቺ ደፋር ልጅ በመጨረሻም ወደፊት ነሽ። ደህና ነን ግን? ማለት ምን ማለት ነው? ይሄ ከየት መጣ? የቱ? የገባንበት ጦርነት። ፍቅር እንደዚህ ነው አሉ። መሆን አለበት ግን? አላውቅም፣ ብቻ እኔ ፍጹም ፍቅር እንዲኖረኝ ነበር ፍላጎቴ። እውነታው ግን እሱ አይደለም። ያሉን ነገር እንተውና ለምንድን ነው እኛ ማንስማማው? በጣም ስለምንዋደድ ወይስ ደግሞ ስለማንተማመን? እሱን አንተ ልጠይቅህ እንጂ ከሌላ ሰው ጋር ስትሆን ደስተኛ ነህ፣ ትስቃለህ፣ ትጫወታለህ። እኔ የማውቀው ፍሬዘር እና ናን የምታውቀው ፍሬዘር እንኳን የተለያየ ነው። ይሄ እውነት አይደለም። እዛ ታዳምጣለች። እሷ እኮ ብዙ ስለማትናገር ነው የማታዳምጠው። አሁን መምረጥ ያለብህ ይመስለኛል። ሁለት ልብ አትሁን። ነገሮችን እያጣምሽ ነው ቤቲ። ታውቆሻል። እኔ እወድሻለሁ፣ ትወጂኛለሽ። ነገሮቹን በቅን ልቦና ማንመለከታቸው ከሆነ ሁሉም እኛ ጋር የሚመጡ ነገሮች አደገኞች ናቸው። አሁን ከዚህ በላይ ምንም ማለት አልችልም። በጣም ደክሞኛል፣ ልተኛ ነው። እና ጥለሽ ልተኝ ነው? መቼም እንደዚህ ደክሞኝ ሸኝኝ አትለኝም አይደል? የተባረከ ይሁን ብያለሁ። በጣም እወድሻለሁ ማማ። እኔ ደግሞ ከአንተ በላይ እወድሃለሁ። ደህና ደሪልኝ። ትእዛዝ ነው።
መሞቷን በፍጹም የማትፈልግ ለሌሎች እናቶች ተምሳሌት መሆን የምትችል እናት ነች። እሳት አመድ ወለደ ማለት ይሄኔ ነው። ያው ምን ታደርጊያለሽ? ቆይ ግን ለምን ደወለሽ አትነግሪያት? ምን ብዬ ነው የምነግራት? እንዴ ልጇ ሊደፍርሽ እንደሞከረ ነው። ኧረ እኔ እናትና ልጅ ላይ ችግር መፍጠር አልፈልግም። አንቺ እኮ አይደለሽም ችግር እየፈጠርሽ ያለሽው፣ የገዛ ልጇ ነው። አለሜ ለእኔ ከእናትም በላይ ነች። ቆይ እሺ ልጁ ከአንቺ ምንድን ነው የሚፈልገው? እኔ ምን አውቄ? ይወድሻል? ኧረ እንደውም በጣም ነው የሚጠላኝ። ማለት ሁሌ እንደሚጠላኝና ከቤቱ እንደወጣለት እንደሚፈልግ ነበር የሚነግረኝ። ስንት አይነት ሰው አለ። የእሷ ልጅ ራሱ እኮ ጭራሽ አይመስልም። ናኒ ምን ያደርግሽ ነው? የቆሸሹ ልብሶችን እኮ ልጠብዬ ነው። መቆየት ይችላሉ። አሁን አንቺ ስራ አለሽ። ይህን ማድረግ አይጠበቅብሽም። የኔ ኃላፊነት ነው። ያው ላግዝሽ ብዬ እኮ ነው። አንዱን ልንገርሽ፣ በጣም መፈለግ ትፈልጊያለሽ። አይደለም ጠቃሚ መሆን ነው የምፈልገው። ምንድን ነው ልዩነቱ? መፈለግን መፈለግ እዩኝ እንደማለት ነው። ጠቃሚ መሆን መፈለግ ግን ችላ ስላላችሁኝ አመሰግናለሁ እንደማለት ነው። ምን የምታውሉ ነገር እንደማይገባኝ ታውቂያለሽ? የሆነ ተለማምደሽ መድረክ ላይ ለማቅረብ የምትዘጋጂ ነው የምትመስይው። እኔ ግርግር መፍጠር እዩኝ ማለት አልፈልግም፣ ግን አንድ ሰው ከጎኑ እንደሆንክ እንዲሰማው እፈልጋለሁ። ማን ነው እሱ? ቤትዬ፣ አብዛኛው ጊዜ የአማርኛ ሰዋሰው በወንድ ስለሚገለጽ የምንጠቀመው ለወንድ ብቻ ስለሚመስለን እኮ ነው። አንቺ ልጅ ትምህርት አልጨረስኩም አላልሽኝም እንዴ? አረብ ሀገር እስከሄድኩበት እስከ መጨረሻው ጊዜ ድረስ ከትምህርት ቤት ሰቃይ ተማሪ ነበርኩ። ይኸው ግን ህይወት መጨረሻዋ የት እንደምትወረውርሽ አይታወቅም። ለዛ ነው በቀላሉ ከፍሬዘር ጋር ተግባባሽው ማለት። ትሰሚኛለሽ ናኒ፣ እኔ ፍሬዘርን በእጄ ለማስገባት በጣም ብዙ መስዋዕትነት ከፍያለሁ። ማንንም የማይግባባና ምንም የማያወራ ልጅ ነበር። አሁን ግን ምን እንደተፈጠረ አላውቅም። በሆነ ባልሆነ መገልፈጥ ጀምሯል። ከአንቺ ጋር ያላችሁ ቅርበትና ንግግርም ምንም ደስ አላለኝም፣ አልተመቸኝም እያልኩሽ ነው። አሁን ደግሞ ምን እያሰብሽ ነው ናኒ? አንቺ ግን ምንም የምትገቢ ሰው አይደለሽም። ቢያንስ ከጎዳና አንስቼሽ እንዴት እኔ ላይ መጥፎ ነገር ትሸርቢያለሽ?